ፊፈንጀሩ ይላል። ምን ማለት ነው? ስኒ የሚገለብጥ ሰው ስኒው አናቱ ላይ ያፈነደው። ሹፊ ሐላላ ያ ቢንቲ እንት አወል ሸይ ትቀኒል ቁኒ ያለ ምንድን ነበር እየዘፈንሽ ነበር የአረበኛ ዘፈኖችን። ያ ስታይልሽ ያ ሙድሽ እንዴት እንደሚያምር አጤኒ ፍሉስ ማፊ መዳም አናሩህ የሚን የሳር አናሩህ በቃላ ሰዋ ሸቃላ። ይሄ ነገርሽ እኮ ነው። አሁን ስኒ ወደ መገልበጥ ሐሜት፣ ጥቁር ዶሮ ፍለጋ መንደር ለመንደር መዞር አለ እኮ ጥቁር ድመት ፍለጋ መንደር ለመንደር ቢቀርስ እንተነክ ይቀርሽ እንተክ መጥቶ ይቀርብክ ይላምን ነው። ሽንቴ አይቀርም። የኩላሊት በሽተኛ አይደለም። ሽንቴን በአግባቡ ሸናለሁ። እግዚአብሔርን ነው ማለት ወላሂ እሸናለሁ። እና ህዝባችንን ማንቃት አለብን። ህዝቡ መዳን አለበት። ምን ይላል መሰለሽ? ግዕዝ የኢትዮጵያ መግባቢያ ቋንቋ ነበረ። ግዕዝ በአክሱማውያን ኪንግደም ሰዎች የሚገበያዩበት የገበያ ቋንቋ ነበር። እነሆ ማውራት አማርኛ ሲመጣ ግዕዝ ወደ ቤተ ክርስቲያን ገባ እንጂ የሁሉም የመግባቢያ ቋንቋ ነበር። ምን ይላል መሰለሽ? እዚህ ጋር ግዕዝን መጀመሪያ አብራርቼ ወደ ቤተ ክርስቲያን ወደ ሌላ ነገር እንዳይወስዱት ነው። ግዕዝ ማለት ኢትዮጵያውያን የፈጠሩት ቋንቋ ነው እንጂ የቤተ ክርስቲያን ቋንቋ አይደለም። እስኪቱን ፈረ እንበል ደረደረ አዱኛ ተላላ መንበረ ተስፋ ይላል። አይሽ እስኪቱን ፈረ እንበል ደረደረ አዱኛ ተላላ መንበረ ተስፋ። እስኪቱ ደረደረ ማለት ይህ ዓለም ላይ የምናደርገው ሩጫ፣ ዓለም ላይ የምናደርገው የመበላለጥ የማነስ፣ ያችን ማማት ያችን ለመጣል መሄድ ምናምን። እስኪቱን ፈረ እንበል ደረደረ አዱኛ ተላላ መንበረ ተስፋ ይላል። አዱኛ ማለት ነው ዓለም እንደማለት ነው። ተመልከች፣ እቺ ዓለማችን ዝም ብላ ማትረባ ነች። 20 ዓመት 10 ዓመት ካሁን በላይ ምን እርጅና፣ በሽታ፣ አደጋ ምናምን ይመጣበት። እስኪቱን ፈረን በል ደረደረ አዱኛ ተላላ የሚለው እንግዲህ በአደጋም በምንም እስኪ አዳምጪ አዱኛ ተላላ መንበረ ተስፋ አንውቱ ማዕደረ ቅዱሰ ጀላ ይላል። እኛ መኪና ቢኖርሽ መኪና ትመኛለሽ፣ ቤት ቢኖርሽ ሌላ ቤት ትመኛለሽ፣ ብር ቢኖርሽ ሌላ ብር ትመኛለሽ። አዱኛ ተላላ መንበረ ተስፋ እስሚት በአዛዊ ዘመፀጉረ ልብሱ በደረቅ ሌሊት ተተክሎ ባናቱ። ተመልከች እንዴት ይህ ቃላቱ እንደዚህ የተወሳሰበ ነገር መጨረሻ ላይ ጀላ አልክ። ጀላ ሚልም ጀላ አይደለም። እስኪቱን ፈረ እንበል ደረደረ አዱኛ ተላላ መንበረ ተስፋ አንውቱ ማዕደረ ቅዱሰ ጀላ ይላል። እንግዲህ እኛ ለስሜታችን ነው ፈጣሪ የሰጠን አንድ ነገር ልንገርሽ፣ እግዚአብሔር ነው የምልሽ። አንቺ አሁን ብር ቢኖርሽ ሌላ ብር አትመኝም? መኪና ቢኖርሽ ሌላ ከፍ ያለ መኪና አትመኝም? ኦፍ ኮርስ። ስሜትሽን ግን በምን ትለውጫዋለሽ? የትኛው ስሜት? ወሲባዊ ፈጣሪ የሰጠን ደስታችን በምን ይቀየራል? በብር ይቀየራል? እኔ አሁን ጅቦ ጀላ ከሚቆረጥና ሚሊዮን ከምንሰጥ ቢሉኝ እንዴ ጀላይን ነው የምለው። ኦኬ ኦፍ ኮርስ ቴንክ ዩ። አይሽ ፈጣሪ ደስታችንን የሰጠን ጾታዊ ልዩነት ነው። ይህንን ማዕደረ ቅዱሰ ጀላ ይለዋል። ተመልከች እንግዲህ ትርጉሙ እንዴት እንደሚመጣ። አው ወይ መጣ እስሚት በአዛዊ ዘመፀጉረ ልብሱ። እስሚት ማታ ላይ በፀጉረ ልብሱ ማለት የፀጉር ልብስ እንዴት ነው የምተረጉምላት? ይችልሽ እኔ አላቅም። አይሽ እቻ ዓለማችን ውስብስብ ናት። የደስታችን ምንጭ ደግሞ ጾታዊ ልዩነታችን ነው። አዳምጪ። አሁን አንቺ ስኒ ገለበጥሽ፣ እንትና ጋር ሰራሽ፣ ይሄ ሁሉ ምንም አያስደስትም። ሚሊዮን ቢኖርሽ ቢሊዮን ነው የምትመኘው፣ ቢሊዮን ቢኖርሽ ትሪሊዮን ነው። አሁን ለምሳሌ ካመሪ ቢኖርሽ የምትመኘው ማርሲዲስ ነው፣ ማርሲዲስ ቢኖርሽ የምትመኘው ፌራሪ። ይሄ ነው ዓለም። አሁን የሆነች 4x4 ቤት ብትኖርሽ ቪላ ነው የምትመኘው። ገባሽ? ዓለማችን ተጠጋቢያ ፈጣሪ የሰጠን ራሱ የቻለ ደስታ እሱ ነው የማይጠገበው። ህዝቦቹን እያነቃቃ ነው። እሺ አዎ። እና በሰው ልጅ ላይ ምቀኝነትን፣ ተንኮልን፣ እንዲህ ስኒ መገልበጥን አይን ብለሽ ደግሞ ቆይ አንድ አይን ብለሽ ደግሞ እዚህ ጋር ያመጣሻት እቺ ሰማያዊ የአይን ምልክት ያላት ሰው አንቺን አሁን እንዴት ነው የሚበላሽ? ለምን ነው የሚበላሽ? አሁን ምንሽን ነው ሰው የሚበላው? ቆይ አንዴ ዛሬ ለቅቄ ካለቆ እንደፈለክ እንድታወራ አጨሰችው።
አሁን አንቺን እንደው ምንሽን ነው የሚበላው? ቡዳ እንደው ምንሽን ይብላው? ኑሮሽ እንደሆነ አረብ ሀገር ምንሽ ይበላል? ምን መሰልሽ አንዳንዴ ቆይ እባክሽ ልጨርስ። አላስወርድክ አይደለም አውራ። ወይ አይ እጅሽን ስትልኪ እኮ ሰሚ እዚህ ዛሬ እውነትን፣ ግልጽነትን፣ አንድነትን፣ ፍቅርን እንስበት። ልጅ ስኒ እየገለበጥሽ አተላ ሙሉ ጀበና ይዘሽ እንዴ ቢቀርስ ባይበላስ? እስከ ስንት ዓመት ትኖሪያለሽ? አሁን የ36 ዓመት ወጣት እነሆ ፊልተር የሚባለው ወደ ወጣትነት መልሶሻል። ይሄ ደግሞ የአጋንንት ስራ መሆኑን እናውቃለን። እነሆ ፊልተር የሚጠቀሙ ሰዎች ጠቅላላ አጋንንታዊ መንፈስ የተጠናወታቸው መሆናቸው የራሳቸው ፊት እግዚአብሔር የሰጣቸውን ፊት ጠልተው በፊልተር አነስተኛ እድሜ ወጣትነትን ንጹህነትን ፈልገው ነው። ተመልከች፣ ጌታ ግን አንቺን የሰጠሽ ተመልከች፣ ለአንቺ ይሆናል ብሎ የሰጠሽን ፊት ታዝበሽው ጠልተሽው እነሆ ፊልተር አድርገሽ ቻይናዎች ያንቺን ፊት ቀይረው ቻይናዎች የቆዳሽን ብጉርና ጭቅቅት አጥፍቶ ፊልተር የሚባለው ቡዳ ሊጫቅት የለብኝም። ቡዳ በጭቅቅት እህቴ አዳምጪኝ። እኛ ኢትዮጵያውያን እውነት እንደ ነጮች እምነት የሌላቸው ፈጣሪን የማያውቁ ነጮች እንኳን ተከባብረውና ተፋቅረው ሲኖሩ እንዴት እኛ ባለ እምነቶቹ እኛ እግዚአብሔርን አላህን ፈሪዎቹ አቤት አቤት አነጋገር፣ አቤት ቅኔ፣ አቤት አዘራረፍ። አሁን እንደው ምንሽ ይበላል ብለሽ ምንን ታያለሽ? እንደው እግዚአብሔር ከኑሮሽ የጨለመ አይነኪውጣ ጭልም ያርግ። ጨለማ ልበስ ይሻላል። እና በተለይ ምን ይላል መሰልሽ፣ ቃሉን እንደ ቃል ጠብቀን አንዳንዴ የእምነት ልዩነትም የብሔርም የጎሳም ልዩነት ሳይኖርን በፍቅር ስንኖር ፈጣሪ እንሆ ከፍ ያደርገናል። በተለይ ውስጣችን ላይ ያለው ምቀኝነትና የመበላለጥ ስሜት ሲጠፋ ሁላችንም የራሳችን የሆነ በረከት በፈጣሪ ስም እንሆ በፈጣሪ እጅ በፈጣሪ ልሳን የተባረከ እስከሆነ ድረስ ያንቺን እንጀራ ይሻግታል እንጂ ፈጣሪ ለሌላ ሰው አሳልፎ እንደማይሰጠው እያወቅን አንቺ ስኒ ገልብጠሽ ይጋልመጣክ ያባቴ አምላክ አንተ ቡዳ ታረች ጀለሲ ነች እና ቱ ጀለሲ ነች። አዳጫ ሰበካ ይላል። እነሆ ፈጣሪ ጥበቡን ተጠቅሞ እኛን ከእናታችን ማህፀን ሲያወጣን አዳምጪ እንግዲህ እናቴዋ ፈጣሪ ወዶና ፈቅዶ ሄለን ወይ ራሄል ሜሪ ከድጃ ፋጡማችን መምሰል አለባቸው ብሎ ፈጥሯቸው አይሽ ፈጣሪ ጥበበኛው ምንም የማይሳነው እኛን እንደኛነት ፈጥሮ በቻይና ፊልተር ተለውጠን ህዝብን የማደናገጥ ነው። እነሆ ጸባችን ከፈጣሪ ጋር መሆኑን ሁላችንም ማመን አለብን። ማሬው አዳምጪኝ። ፊታቸው ላይ ያለውን ብጉር ፊታቸው ላይ ያለውን ጭቅቅት ለማጥፋት ብለው ስኒውን የሚጠነቆልበትን ስኒ ሰብረሽ በኋላ ከገንት ጋር ትጠያለሽ። አይደለም እንደ ምን መሰለሽ እህቴዋ